ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ የሌሊት ድምጾች ከተሰኘው የመስፍን ሀብተ ማርያም የወግ መድብል ውስጥ ጠጅ ቤት እና ቢሮክራሲ የተሰኙትን ትረካዎች እኔ የማነብላችሁ ሲሆን ጋሽ መስፍን ራሱ በኢትዮጵያ ሬዲዮ ያነበበውን ጆሮ ለባለቤቱ ባዳ ነው የተሰኘውን ደግሞ እዚሁ ዩቲዩብ ላይ አግኝቼዋለሁና መጨረሻ ላይ አያይዝላችኋለሁ። ጠጅ ቤት የሚለው ወግ በአስቂኝ መልኩ ጠጅ ቤቶችን የሚያስጎበኘን ሲሆን ቢሮክራሲ የሚለው ደግሞ ከጥንት እስከ ዛሬ ያለውን እንደውም አሁን ጭራሹን የባሰበትን ብልሹ የቢሮ ሰራተኞች ባህልና ባህሪ የሚያሳየን ትችት አዘል ወግ ነው። እንደምትወዷቸው እምነቴ ነው። ከዚህ በፊት ሾላ ገበያ እና ድሪ በከንቱ የተሰኙትን ታሪኮች አዜብ ከተሰኘው የጋሽ መስፍን ያጫጭር ታሪኮች መድብል ውስጥ አቅርቤላችኋለሁ። ካላዳመጣችኋቸው ዲስክሪፕሽን ላይ አያይዝላችኋለሁ። እንደተለመደው ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ እንዲሁም በሱፐር ታንክስ እና በሌሎችም አማራጮች አግዙኝ። ወደ ትረካዎቹ እናልፋለን። ጠጅ ቤት። ጠጅ ቤት በጣም የሚወድ አንድ የዩኒቨርሲቲ ተማሪ ነበር። ገና ከልጅነቱ ልምዱን እያዳበረ ስለመጣ ሳይጠጣ ውሎ አያውቅም። 4ኛ ዓመት ደርሶ ለመመረቅ አንድ ሴሚስተር ሲቀረው አትመረቅም ተባለ። ምክንያቱም ሲጠይቅ 1ኛ ዓመት ላይ ያልወሰድከው አንድ ትምህርት ስላለ እሱም በሚቀጥለው ዓመት መውሰድ አለብህ የሚል መልስ ተሰጠው። እሱ ግን እየተማረ ክርክሩን ቀጥሎ በብዙ ውጣ ውረድ ተሰሚነት አገኘ። በመጨረሻም ጓደኞቹ የማይመረቅ መስሏቸው እያዘኑ ካባና ቆባቸውን ለብሰው ለምረቃው ስነ ስርዓት እንደተሰለፉ ሳያስቡት እሱም ለብሶ ከኋላቸው ከች ሲል ገረማቸው። እውነት አንተ ልትመረቅ ነው? ተሳካልህ? አሉና ጠየቁት። እሱም እድሜ ለጠጅ ቤት ክርክር እዛ ባልማር መችረታ ነበር ሲል አሳቃቸው። በዚህም ብቻ አልተመለሰም። የምረቃው ስነ ስርዓት እንዳበቃ ካባና ቆቡን እንደለበሰ አበባውን በሁለት እጁ እንደያዘ ከጓደኞቹ ጋር ከግቢው ሲወጡ በቀጥታ ወደ 431 አላቸው። አላመኑትም። 431 በዩኒቨርሲቲው ውስጥ ለትልቁ የማስተማሪያ አዳራሽ የተሰጠ ስም ነበር። በእሱ አባባል ግን ሁሌም ወደሚያዘወትርበት ወደ ትልቁ የጠጅ ቤት አዳራሽ 4 ኪሎ እንሂድ ማለቱ ነበር። እዚያ ደርሰው ሲገቡ ከነቆቡና ካባው ያዩት ጠጆች ሁሉ ተገረሙ። እሱ ከምንም አልቆጠራቸውም። በቀጥታ ጠጅ ወዳጆች ወዳሉበት ዘለቀና ደስ ብሎኛል፣ ደስ ይበላችሁ፣ በእናንተ አምላክ ይኸው ለመመረቅ በቃው አለና ቀጁን ሳይቀር ስሞ ተቀመጠ። ከዛ ጠጁን በብርሌው ማንደቅደቁን ተያያዘው። በእርግጥም ጠጅ ቤት ክርክር ማካሄጃ መሆኑ ይሄ እውነተኛ ትርክት ወይም አኔክዶት ያሳያል። ከዚህ በተጨማሪ ጠጅ ቤት ምን አይነት ትዕይንት እንደሚካሄድበት በዚህ መንደርደሪያነት እስቲ ቃኘት እናድርግ። ወደ ጠጅ ቤቶች ትዕይንት ለመድረስ በመጀመሪያ ትልቅ አስፋልት ፊታችሁ ላይ ተንጣሏል እንበል። ግራና ቀኝ ካማተራችሁ በኋላ አንድ ኮረኮንች መግቢያ ታያላችሁ። ታጠፉ። ልክ እንደታጠፋችሁ ወደ ውሾች በዙሪያችሁ ውርውር ይሉባችኋል። ይናከሳሉ ብላችሁ ፍጹም እንዳትሰጉ። እንኳንስ ሊናከሱ ይቅርና አጥር ግቢ ውስጥ እየተንቆራጠጡ የሚጮሁትን መሰሎቻቸውን የማይቀርቡ ጠጅ ቤት ሰፈር ተወልደው ያደጉ ሰላማዊ እንስሳት ናቸው። ከዚያው ብዙም ሳይርቅ ግዙፍ ድመቶች አጥንት መሳይ ይዘው በየግድግዳውና በየጣራው ሲሯሯጡ ታያላችሁ። ከድመቶቹ አንዳንዶቹ የምትንቋቸው አይነቶች አይደሉም። ከጠጅ ቤቱ የጎድን ጥብስ ትርፍራፊ እንደ ልብ ስለሚቀራርሙ ኮሰስ ካለ ውሻ ጋር ጠብ ለመግጠም ወደ ኋላ የማይሉ ናቸው። ልትገቡ 20ና 30 ሜትር ሲቀራችሁ የጠጁ ሽታ ያውዳቸዋል። በተቀሙት ማር ተስፋ ያልቆረጡ አንዳንድ ንቦች ከበብ ያደርጓቸዋል። ከወደ ጓሮው መውጫ በኩል ትልቅ ባልዲ ይዞ ቆሻሻ ውሃ ቦይ ውስጥ ለመድፋት ወጣ ብሎ ግራ ቀኙን የሚያማትር ጠቆር ጎስቆል ያለ ቁምጣ ሱሪ የለበሰ ባቱ ፍልጥ መስሎ የጠጠረ ጸጉር የተንጨባረረ ሰው ያጋጥማቸዋል። ጠጅ ከምትበጠብጥ አንዲት እዛው ቤት ካደገች ወፍራም ደንደረው ሴት የሚወረወርበት ስድብ መሳይ ቀልድ ቢዘገንናችሁም የወትሮ ጠባያቸው ነውና ምዛም አይክበዳችሁ። ለማናቸውም ጠጅ ቤት ልትገቡ ነውና እንዳትሰለቹ። ደግሞ አስተያየት ከመስጠት ተቆጠቡ። ምክንያቱም
ፈጣሪ እንኳን ለዚህ አበቃኝ ብለው የሚያመሰግኑ የሚመስሉ ጨዋ ሰዎች ስልክ እንጨትም ግንብም ጋር ቆመው ሽንት ያፈሳሉ። ለማኞች፣ ቆሎ ሻጮች፣ ልብስ አዝዋሪዎች፣ ዱርዬዎች በሩን ከበው የቆሙበት የጠጅ ቤቱ መግቢያ ነውና አሁን ልትገቡ በሯ ላይ ናችሁ ማለት ነው። ብቻ ቦዩ መሸጋገሪያ ላይ ያለችውን የምታረገርግ ጣውላ በጥንቃቄ ልብ ብላችሁ ማየት አለባችሁ። በኋላ ስትወጡ ልትጥላችሁ ትችላለች። አታስተማምንም። ግቡ፣ ደርሳችኋል። ከዚያ በመረጣችሁት አግዳሚ ወንበር ላይ ቁጭ ስትሉ ኖር ይንበሩ የሚሉ ትሑት ሰዎች ያጋጥሟችኋል። ኖር መባባል የዕድሜ ገደብ የለውም። አይነ ስውር አባቱን ቤት ለማድረስ ከሚመጣ ልጅና ከቆሎ ሻጮች ከልብስ አዝዋሪዎች በስተቀር ሁሉም ጠጅ ጠጪ የኖር ባለመብት ነው። ታዲያ በአንድ የሚያበቃ አይምሰላችሁ። ሽንት ቤት ስትመላለሱና ወራጭ ሳጨናብሷችሁ ስትመጡ ሁሉ ትህትና አትነፈጉም። ከተቀመጣችሁ በኋላማ ቆሎ ዝገኑ ስትባሉ ትዘግኑና ሳታስቡት እፊታችሁ ገጭ ያለውን አደይ አበባ የመሰለ ጠጅ በብርሌ ማንዶቅዶቅ ነው። ከዚያማ ጨዋታው ይመጣል በየአይነቱ። መቼም ጠጅ ቤት አሽሙር ሞልቷል። ድንገት ከየት መጣ ሳትሉ እረ ንቦ አትናደፊ የሚል ዘፈን አይኑት ንግግር የማላዘን አይነት ድምፅ ትሰማላችሁ። ቆይ ዝም በሉት፣ ጠጅ ቀዩ እስኪሰማው ነው። በዚህ አይነት ጨዋታችሁን መቆምቆማችሁን ትቀጥላላችሁ። ከዛ አይናችሁን ወዲያው ስታማትሩ ብዙ ነገሮችን ታያላችሁ። የቤቱ ጣራ ሩቅ ነው። ኮርኒስ ቢኖረው ጠጪዎች የሚያድሙ ይመስል የትም ቢሆን የሰፋፊ ጠጅ ቤቶች ቆርቆሮ በአንድ በኩል እርቃኑን ነው የሚሆነው። የጣራው መራቅ ግን ምክንያት ሳይኖረው አይቀርም። በመጠጡ ላይ ሌላ የፀሐይ ግለት ለመከላከል። አሰራሩ የጋራዥ አይነት መምሰሉ ደግሞ ሌላው ገጽታ ነው። እንዲያውም ነፋስ ቢጤ ለማስገባት አልፎ አልፎ ድመቶች የሚረማመዱባቸው ክፍተቶች ይኖራሉ። መጠጫ አግዳሚና የውስጥ ቆርቆሮ አረንጓዴ የተቀባ ነው። ጠጅ ቤት ሲባል ቀለሙ ወይ አረንጓዴ ወይ ሰማያዊ ነው። ቢጫ ቀለም ብዙውን ጊዜ የማይፈልገው ከጠጅ መልክ ጋር ይፎካከራል ተብሎ ይሆናል ብዬ ገምታለሁ። ቀይ ቀለም ግን ለምን እንደማይፈልግ አይገባኝም። ቆሎ አዝዋሪዎችና ልብስ ሻጮች ውርውር በሚሉበት አዳራሽ ለማኞቹም ከመለመን አልፈው ለድምጻቸው ማስተካከያ እንዲሆን አንድ ሁለቷን ሲቀማምሱ ይታያሉ። ሁሉም ጠጪ የተለያየ የራሱን ወሬ ስለሚኮመኩም አዳራሹ ቢያንስ 60ና 80 ጉዳይ በአጀንዳ የተያዘበት ሊመስል ምንም አይቀረውም። አንዳንዱ ይከራከራል፣ አንዳንዱ ይወራረዳል። የግል ትዝታውን ተረቱንና ታሪክ ነክ ወጉን በየአይነቱ እያወራ ሁሉም ይጫጫዋል። በዚህ ሁሉ መካከል የዛሬን አያርገው ወይኔ ካቺሳው እንዲበሉ ሰዎች የሚሉ ሰዎች ይኖራሉ። ደግሞ የጠጪዎቹ ማንነትና የወሬው ጥንቅጥነቱስ። ለምሳሌ አንዱ ግንበኛ ሌላው ነጋዴ ነው። አንዱ በመንግስት መስሪያ ቤት ጥርሱን ነቅሎ ያደገ ሲሆን ፊቱ ቁጭ ያለው በደላላነቱ ብቻ በቅልጥፍናውና በዘመናዊነቱ ፈረንሳይም እንግሊዘኛም የቀራረሙትን የመንግስት ሰራተኞችን ሊያስንቅ ይችላል። በቤተ ክህነት ያደጉ አዛውንት እዛው በዛው ቀላል በሆነው የህብረ ቅኔ ነገሮችን ጣል እያደረጉ እባክዎን ደግሞ ያሰሙን ሲባሉ ስለ ኑሮ ውድነትና ስለ ታክሲዎች ውጣ ውረድ ወይም ስለ ዛሬ ሴቶች ብልግና የሚያወሩ ሰዎች ድምፅም ከዛው ከአግዳሚው ሳይርቅ ይሰማል። እዚያ ስፍራ ለትዝብት እምብዛም ቦታ የለም። ልታዘብ የሚል ሰው አለ ቢባል እንኳን ተማሪዎች በፈጠሩበት ግርምት ራሱ ጋር እያልጎመጎመ ሲጃራውን የሚያከታትል አንድ ምስኪን መምህር ሊሆን ይችላል። እውነትም የጠጅ ቤት ደንበኞች ከመልካቸው አንስቶ የተለያዩ ናቸው። ጠጅ ቤት እንዴት ገቡ አትበሉኝ እንጂ የሸበተ ማራኪ ጺም ያላቸው ረጋ ባለ ትህትና የታጀቡ አይነት ሰዎች አልፎ አልፎም ቢሆን ያጋጥማሉ። እንዲህ አይነት ሰዎች አላግባብ ሲጎነጥሏቸው አይወዱም። በሰለለ ድምጻቸው በንግግር መጋፋት ስለማይችሉም ረጋ ብለው እንደገቡ ረጋ ብለው ይወጣሉ። የቀድሞውን አልጋ ወራሽ የመሰለ ሰልካካ ጎረምሳ አንዱ ጥግ ተቀምጦ በሚያምር ቀይ መልኩ ሳይኮፍስ ከአንዷ ቆሎ ሻጭ ጋር ሲላፋ ቢታይም አያስገርምም። የቀበሌ ሰዎች መታወቂያ ቢሉት ላይኖረው ይችላል። ጎረምሳው ታክሲ አጣቢ ቢሆንስ? ደሞ እኮ አንዳንዴ የምታዩት ሁኔታ ሊያስደንቃችሁም አይገባም። ልጇን እንዳዘለች የምትጠጣ ሴት ከጎልማሳ ሰው ጋር ቁጭ ብላ ብትታይ ስለ ጋብቻ ለመወያየት እንዳልመጡ መገመት አለባችሁ። ሊጠጡ ነው።
ይጠጣሉ። ልጁ ፊቱ እንደተሸፈነ በእናቱ ጀርባ ላይ ሆኖ የሚሰማውን ጫጫታና ውካታ ለማወቅ ባለው ጉጉት ፊቱ የተሸፈነበትን ነጠላ ካልገለጥኩ እያለ ሲታገል እናቱ መልሷ ስትሸፍነው ያ ሲያቅተው ደግሞ በለጋ እግሮቹ የእናቱን ሽንጦች እንዴት እንደሚረግጥ ካስተዋላችሁ ሳትወዱ ሳቃችሁ ሊመጣ ይችላል። ይሁን የጠጅ ቤት ሳቅ ነውና ከሞቅታውም ከውርውርታውም ጋር ትችሉታላችሁ። ከሁሉም በላይ የምትገረሙት የጠጪዎችን የተለያየ ጠባይ ስታስተውሉ ነው። አንዳንዱ ጠጪ ኪሱ የደበቀውን የሙስሊም ኮፍያ በሞቅታ ገና ከአዳራሹ ሳይወጣ እዚያ ያጠልቀዋል። አንዳንዱ ደግሞ ልጆች ለመሸጥ የሚያዞሩትን የመልአክ ስዕል ሲያይ የረሳውን የዲያቆን ቅላጼ አንቆረቁረዋል። የጫት ቤት መንዙማ እየዘመረ ልበጥብጥ የሚልም ይኖራል። በዛ ጫጫታና ውካታ መሃል ያሳለፈውን ደግ ዘመኑን ጠጅ እያባበለ የሚያስታውስም አይጠፋም። ለምሳሌ ድሮ ለአዝማሪ እንደሚሰጠው አይነት ግጥም ባቡር ሄዶ ባቡር ይገባል አዋሽ፣ የማን ደፍሮ ታላቅ ያስካለ ታናሽ፣ የኔ አካል ወላንሳ እንደምን አለሽ እያለ እምባ ቀረሽ የፍቅር ትዝታውን የሚያንጎራጉር። ይሁን እንጂ የጠጅ ቤት ትዕይንት ሲባል በውካታ ብቻ የሚጠቃለል አይደለም። የጥሩ ጨዋታ፣ የጥንቢራ እስኪዞር መስከሪያ፣ የእንካ ስላንትያና የለከፋ ሌላም የተለያየ ቡድን አለ። ለጥሩ ጨዋታቸው ቦታ በክብር የሚያዝላቸው ሰዎች የመኖራቸውን ያክል ከበርሜሉ አጠገብ ንቅንቅ የማይሉና ከማንም ሳይቀላቀሉ በሰዓቷ ገብተው በሰዓቷ የሚወጡ ካልታመሙ በስተቀር አንዲት ጀንበር የማያስተጓጉሉም ይኖራሉ። በአውደ ዓመት ዕለትማ ትዕይንቱ በሀገር ልብስና በጭፈራ ይደምቃል። ለሎተሪ የሚያዞሩት ሙክት መተላለፊያ እስኪያጣ ድረስ ትርምስ ይሆናል። ለደብረ ቅዱስ ጊዮርጊስ ቤተክርስቲያን ማሰሪያ መዋጮ የሚጠይቁ ቆብ ያጠለቁ ሰዎች የየወሩን ባህል አስታከውም ይመጣሉ። ደንበኞች በብዛት ያውቋቸዋል። የጠጅ ቤት ደንበኞች ከባለስልጣን እስከ ሊስትሮ በኑሮና በሙያ ደረጃ የተለያዩ ናቸው። አለቃና ምንዝር በአንድ አግዳሚ ላይ ባይቀመጡም አዳራሹን እኩል ይጠቀሙበታል። ጠበቆች፣ ዳኞች፣ ነጋዴዎች፣ ሹፌሮች፣ አናቴዎች የዕለቱን ጽዋ ተቃምሰው ሰዓታቸው ሲደርስ ወደ ውይይት ታክሲ ተጣድፎ ይሄዳሉ። ትላልቅ ጠጅ ቤቶች የማያስተናግዱት የለም። ጠጁ 1 ብር ከ50 በብርሌ መሸጡን አትዩ። ብር ኪሳቸውን የወጠራቸው ሀብታሞች ብርሌያቸውን እያንደቀደቁ በ100 ሺህ ብር ደረጃ የዕለት ገበያቸውን ሲያወጉ ያጋጥማቸዋል። ጨዋታ ልሳተፍ ብትሉም ከነሱ ጋር አትግባቡም። ደግሞ አንዳንዱ ዘመናዊ ወጣት መኪናውን በራፉ አቁሞ 1/3ቷን ለመቅመስ ይመጣና ወቅቷ ስትደርስ ውልቅ ብሎ ይወጣል። ጠጅ መጀመሪያ ካልጠጣ ዊስኪና ጎርደንጂን ከጉሮሮ እሺ ብሎ አያወርድለትም። በእነዚህ አንጻር ከአንድ ረድፍ አካባቢ ጠጥቶ የለኝም የሚልና ዲስኮ ሰዓቱንም ቢሆን የሚያስይዝ ይኖራል። እድሉ ካጋጠማችሁ ብዙ ታያላችሁ። ነገሩ የልማድ ጉዳይ ነው። በብዙ ዓመት ደንበኝነት ብርሌ እንደ በተስኪያን መሳለምን ስራዬ ብሎ የያዘ የራሱን ጥልቅ ጠጅ ቤት አቋቁሞ በሰዓቷ ወደ አስለመደው ሌላ ጠጅ ቤት ሄዶ የሚያመሽም አለ። ያልጠበቃችሁት ሰውም ሊያጋጥም ይችላል። ለምሳሌ ጡረታ ያወጡ ጀነራል አጠገብ አንድ ቀን ብትጠጡ ያ ቀን የማትረሱት ቀን ይሆናል። ለማናቸውም ጠጅ ቤት ስትገቡ በፖለቲካውም፣ በማህበራዊ ጉዳዮችም፣ በኳስ ጨዋታውም፣ በፍቅርም፣ በሃይማኖትም ጭውውት ከሚወዱ ሰዎች ጋር ነው የምታመሹት። ታዲያ አስተዋዮችና በሳሎች እንዳሉ ሁሉ ነገር አክራሪዎች አሉና ጠንቀቅ ማለቱ አይከፋም። ሌቦች በዚያ አካባቢ ስለሚታወቁም ደንበኛም ስለሚሆኑ ብዛም አይተናኮሏችሁም። ከአክራሪዎች መካከል ግን አንዳንዶቹ በግድ ክርክር የሚጀሩ እናንተ በማይገባችሁ ነገር የሚናደዱና የሚያኮርፉ ሲሆን፣ አንዳንዶቹ ደግሞ ነገሮችን በጣም የሚያጋንኑና እናውቃለን ባዮች ናቸው። ቆሎ ጋብዞ በግድ ካላወጋን የሚልም ሞልቷል። ጌታዬ የወሎት ብሎ 3-4 የሚጎተጉቷችሁ ሰው መልካም ጨዋታ ወይም አርኪይታ ይከለክላቸዋል። መቼስ ጨዋታን ጨዋታ ያመጣዋል፣ ዕውቀትና ፍጥረት አንድ ቀን ነው፣ ጌታዬ አዳምጡኝ፣ ምን ነው ጃል ብሎ የሚወተውታችሁ ግን ጨዋታው የተናቀበት የሚመስለው ነውና ወደ ሌላ አግዳሚ መሄዱን የሚያዋጣችሁ ካልጠፋ አግዳሚ። ሌላ ደግሞ አለ። ጊዜው ተለውጧል ጌታዬ፣ ያ የጥንቱ የጓደኛ ታማኝነት ፍቅር ይሁን እስቲ፣ ጤና ካለ ዋናው እሱ ነው ብሎ አይኖቹን ወደ ጣራ ሰቅሎ ጢሙን የሚፈትግ ፊተ ብሩህ ሰው። እሱን በእርጋታ ቀርባችሁ ብታጫውቱት
ዛሬ አንኮቱ ካፈነችው የልቡ ማህደር ቆንጆ ወግ ወይም ታሪክ ልታገኙና ልትረኩ ትችላላችሁ። የጠጁ ቆሌ እርሳንና ጠጅ ቀጁን በዚያ ጫጫታ መሃል ረሳ ነው። ጠጅ ቀጆች ከሩቅ ተመልክቶ የማስተናገድ ችሎታ ያላቸውና ፍጥነት ከእርጋታ የተላበሱ ኮራ ኮስተር ያሉ የአዳራሹ አንቀሳቃሾች ናቸው። ተራ ማስጠበቅ የሚባል ነገር እነሱ ጋር የለም። ከአራት ያላነሱ ብርሌዎችን ይዘው 100 ሰው ሲያስተናግዱ ይውላሉ። ከቀልደኛ ጋር ቀልድ አዋቂ፣ ከጠበኛው ጋር ጠበኛ መሆን ይችሉበታል። ሌላ ቦታ ያዙ ይልቀቁኝ የሚሉ ወፈፊዎችና ሰካራሞች ውሻ ጌታዋን እንደምታከብር አይነት እነሱ ፊት ጨዋ ይሆናሉ። በቡና ቤቶችና ሆቴል ቤቶች ፈላጭ ቆራጩ ባለቤቱ ነው። እዚህ ግን ጠጅ ቀጁ ትልቅ ስልጣን አለው። ባለቤቶች በእነሱ ላይ ነው አመኔታ የሚጥሉት። የደንበኛ ግብዣ ስልችት የሚላቸው ተወዳጅ ሰዎች ናቸው። አልፎ አልፎ ደንበኞች ሲጣሉ አስታራቂ፣ ሲወራረዱ መስካሪና የአደራ ገንዘብ አስቀማጭ ይሆናሉ። የአንድ ዘፈን 2 ስንኝ መያዝ የሚያቅታቸው ቀጆች የዛን ሁሉ ሰው ሂሳብ ሲያስታውሱ ለጉድ ነው። አንዷ ብርሌ ዝንፍ አትልባቸውም። ሲቀዱ ከሰማያዊው ትልቅ ማንቆርቆሪያ ከሩቅ የሚወረወረው ጠጅ የብርሌዋን አፈልጎ እንዴት እንደሚገባላቸው ሳስበው የልምድ ጉዳይ በጣሙን ያስደንቀኛል። ቢሮክራሲ ስለ ቢሮክራቶች ለማውራት ከየትና እንዴት ብዬ እንደምጀምር አላውቅም። ጠቅለል ባለ መልኩ ግን መጀመሪያ ስለ ቢሮክራሲ ጥቂት መናገሩ ሳይጠቅም አይቀርም። ወተትን ሲፈልጉ ወደ ላሚቱ መሄድም አለና። ቢሮክራሲ ስራን በተለያየ ስልት ማደናቀፍ፣ ባደናቀፉ ማጓተት፣ ባጓተቱም መጥፎ የሥራ ልምዶችን ኮትኩቶ አሳድጎ አዳብሮ ለነገው ትውልድ ሆነ ብሎ የማቀበልና የማውረስ ሂደት ገና የሚታይበት የአሰራር ሁኔታ ነው። ቃሉ በቢሮና በክራሲ መጣመር የተፈጠረ ነው። እሱን የመሰሉ ሌሎች አባባሎች እንዳሉም እናውቃለን። ዲሞክራሲን፣ አውቶክራሲን፣ ቴዎክራሲን፣ አሪስቶክራሲን አይነቶች ማለቴ ነው። በነገራችን ላይ የማውቃቸው እነዚሁ ናቸውና ለምን ሁሉን አልዘረዘርክም በማለት አንዳንድ አንባቢዎች ባይከራከሩ ደስ ይለኛል። ሰው አላውቅም ቢል ምን አለበት? ሰው የማውቀውን ያህል ብቻ ተናግሬ በዚያው በተናገርኩት ክልል ያውንታ ወይም ያሉት አስተያየት ይሰንዘርልኝ ቢልስ ደግ አይደለም? እንግዲያው በዚህ ከተስማማን አላውቅም ማለትን በማይፈቅደውና በሚያውቀው መጠንም ስለማይረካው ስለ ቢሮክራት ማንነት ላጫውታችሁ። ለምን እንደሆነ እንጃ አለማወቅ የሚያስበረግገውን ቢሮክራት ዛሬ በደንብ አስታወስኩት። ድሮም በአእምሮዬ ብዙ ሳብላላ ቆይቼ ነበር። ምናልባትም በአሁኑ ወቅት ሐቁ ፍንትው እያለ ስለመጣ ይሆናል ይበልጡን ጋድ እየሆነ ባልጠበቅኩት መስመር በጣም ጎልቶ ሊታሰበኝ በቃው። ስለዚህም የመጀመሪያ የቢሮክራት አይነት አላውቅም ማለት የሚቀፈው እንዲሆን ፈለግኩ። ይሄ ቢሮክራት ብዙውን ጊዜ የትምህርት ደረጃው ዝቅ ያለ ነው። ከፍ ያለ ቢሆንም እንኳ በወጉ የተኮተኮተ ወይም የዳበረ አይደለም። ዲግሪም ቢኖረው በተለየ ጥበቡ በእድል አሊያም በደረቅ ጥረት ያገኘው ሊሆን ይችላል። ለነገሩማስ ዲግሪን ሁልጊዜም የእውቀቱ ዋስትና ያደረገው ማን ነው? እና ይህ አይነቱ ሰው በአመዛኙ ሲገመገም ትምህርት፣ ችሎታ፣ በቂ ልምምድ የሌለው ይሆናል። ነገር ግን ከቀድሞ የቢሮ አለቃ ሆኖ የሚሾመው በዘመድ በአድሎና በሌላም መነሾ ብቻ አይሆንም። ይገባኛል በሚለው ሽኩቻ ላይ በድፍረቱ የመድረክ ጨዋታ ብዙ ተጫውቶም ነው። ስለዚህ ልክ ነኝ የተሰኘውን የህይወት መመሪያው እንደ ትዳሩ አንከብክቦ ይይዛል። ልክ አይደለም የሚለውን ሰው እንዴት ብሎ ከመጠየቅ ይልቅ ተኮሳትሮ ብቻውን መሆኑን ይመርጣል። በተቻለው መጠን ከሌሎች ራስን ማራቅ፣ ሲቀርቡት መንገድ መዝጋትና ሌላም ዘዴ ሲያጠና መዋሉን የተለየ ሙያ ያደርገዋል። ፊት መንሳት ደግሞ ሌላው ጥበቡ ነው። ቢሮው ስትገቡ ለመቀመጥ እንኳን ደጅ ያስጠናችኋል። በቀና መንፈስ ነገሮችን አይጀምርላችሁም። የሚያስደነግጥበት አርዕስተ ነገር ቢያጣ እንኳ ቢያንስ የሚነጫነጭበትና የሚያልጎመጉምበት አንዳች መነሻ ይኖረዋል። ከክቡርነታቸው ቢሮ ቆሜ የተሰኘው የሰይፉ መታፈሪያ ግጥም ትዝ የሚላቸው ያኔ ነው። የነገር መትረየስ ይደገንባቸዋል። አስፈሪ ፊታችሁ ይደቀናል።
ይህ ሰው በውሎ ሁሉ ጠባያችሁንና ጠቅላላ እንቅስቃሴያችሁን ከመከታተል የማይቦዝን ነው። የምትጠይቁትና የምታዋዩት ነገር ሁሉ የባለስልጣንነት ካባውን የሚገፍበት ይመስለዋል። በልበ ንፉግነቱ ላይ ሰበብ ፈላጊም ነው። ለምሳሌ እናንተ ያላካችኋት ዝንብ ለስላሳ ጉንጩ ላይ ብታርፍ በእናንተ ላይ የሚያዝንና የሚቆጣ መሆኑን መዘንጋት የለባችሁም። የዚህ ቢሮክራት ዋናው ጠባዩ ስህተቱን አለማመኑ ነው። ሁልጊዜም ይከላከላል እንጂ እጁን ሊሰጥ አይቃጣውም። ቀላሉ ነገር እንዲገባ አይፈልግም። ታላቁ የግሪክ ፈላስፋ ሶቅራጥስ ትልቁ ዕውቀቴ አለማወቄን ማወቄ ነው ማለቱን በድምፅ ማጉያ ብትነግሩት ሐሳቡ ከስልጣን መሰላል ላይ እንደተንጠለጠለ ስላለ ፈጽሞ አይሰማችሁም። ሌላው ቢሮክራት ደግሞ ይውላችሁ ስታዩት ለስላሳ ነው። በመልክ ሳይሆን በጠባይና በአቀራረብ ጥሩ ሰላምተኛ ነው። ሽቁጥቁጥ ሲል የዋህ ይመስላል። አለባበሱ ሽክ ስለሚል የሽቶ የኮሎኞ አይነት አፍንጫ ይስባል። በአስገራሚ ገጽታው ካያችሁት ጽጌረዳ አትክልት መሃል የቆማችሁ ሊመስላችሁ ይችላል። በኋላ ግን ማንነቱን ስትደርሱበት ጽጌረዳዎች አያስፈልጉም የሚል ሆኖ ታገኙታላችሁ። ጽጌረዳን እየጠላ እሾሁሉን የሚል ነው። ይቻልም ደጋጎቹን አትወድም ብሎ ያምናል። ዓላማው ሮጠህ ቅደም ብቻ ነው። ተሹሞ ገንዘብ፣ አሳብቆ ገንዘብ፣ አታሎ ገንዘብ ብቻ ነው የሚያውቀው። ማንነቱን ላጋልጠው ካላችሁ እናንተንም ሰነዶችንም የማጥፋት ረቂቅ ችሎታ አለው። የሚያቅደው ሁሉ አይታወቅበትም። የመጀመሪያ መስተንግዶና ተግባቢነቱ የሚደነቅ የሚሆነው ድጋሚ እስክትፈልጉት ብቻ ነው። ያኔ በእጅ ካልሄዳችሁ ማለትም ጉቦ ካልሰጣችሁ በመጣችሁበት እግራችሁ ይመልሳችኋል። ማንነቱ ምስጢር እንደሆነባችሁ ግን አይቀርም። ሌላው ቢቀር ከአንዲት ደሞዝ ያልተጨመረላት ኮሳሳ ታይፒስት አንደበት እሱ እኮ ችሎታ ያለውን የሚሰራለትን ሰው አይወድም ብላ ስታማርር አንድ ቀን መስማታቸው አይቀርም። የእሱን ማንነት ለመቋጨት ጉቦን ብቻ አስቦ የተቀጠረ ለጉቦ የሚኖር ባለጉዳይን በገንዘብ አይን ብቻ ቀርጾ የሚያይ ሁለመናው ሳንቲም አሽታችነቱን የሚናገርበት እስስት መልክ ያለው ቢሮክራት ነው። ቢሮክራሲ አያልቅም። ትልቅ ትንሽ ብሎ መከፋፈልም አይበጅም። አንዳንዴ ጊዜው ካመቸ ትንሹ ቢሮክራት የራሱን ምርታ ይጠቀምና ትልቁን ቢሮክራት ይሆናል። ያንን እንኳን ባይሆን እንደ ገባር ወንዝ ትልቁን እያጎላመሰ በራሱ አቅም ስራን ለማጫጫት አስተዋጽኦ ያደርጋል። ሌላው ትንሽ ሊባል የሚችል ቢሮክራት ደግሞ ነው። ትንሽ ሊባል የሚችለው ግን ኃላፊነትን ስለሚፈራና ስለሚሸሽ ነው እንጂ ከሥራ ጎታችነት አኳያ ካየነው ከሌሎች ቢበልጥ እንጂ አያንስም። ይሄኛው ገና የተቀጠረለት ኃላፊነት ደግ አይደለም፣ ከጥቅሙ በስተቀር ሌላ ወዳ ነውና የምታውቀውን አትስራ፣ የምትችለውንም እኔ እንጃ ብትል ይሻላል የተባለ ይመስል የገዛ ፊርማውን እንኳን ስለማያምን እየደጋገመ የሚያረጋግጥ ነው። እንዲህ ያለው ቢሮክራት ባለጉዳዮች ብቻ ሳይሆኑ የገዛ መስሪያ ቤቱ አዲስ ተቀጣሪዎች ቢሮ ድንገት የሚያገኛቸው ያልተለመዱ ዕቃዎች አካባቢ ሁሉ ተጠራጣሪ ያደርጉታል። የክፋቱ ክፋት ደግሞ ኃላፊነቱ ገንዘብን በሚመለከት ቁልፍ ቦታ ላይ ይሆናል። እሱ ካልፈረመ ገንዘብ ወጪ አይደረግም፣ ለውስጥ አሰራርም ሆነ ከሌሎች ባለጉዳዮችና መስሪያ ቤቶች ጋር። ታዲያ እዛ ቦታ ተቀምጦ አላውቅም ባይ ነው። የሚፈርመው ነገር ሁሉ ዕዳ ውስጥ የሚያስገባው ይመስለዋል። እሱ የወር ደመወዙን ከተበደረ ዕዳ አይባልም። የሶስት ወር ለሰርግ ለሌላም ቢበደር ዕዳ አይባልም። በኃላፊነቱ ከተሳሳተ ብቻ ነው ዕዳ ውስጥ የሚገባው። በመሆኑም ለራሱ ጥንቃቄ ሲል ለሌሎች ደንታ ቢስ አቋሙን እሙጥኝ ብሎ ይይዛል። ታዲያ በዚህ ምክንያት የተነሳ ትንሹ ቢሮክራት በዕለት ተዕለት አቋሙ ለጥንቃቄው ልቅ መንገድ የማይከፍት በራሱ አስተሳሰብ ክልል ብልጥ የሚባል ፍጡር መሆኑን ልታውቁ ይገባል። ከተላላኪ አንስቶ እስከ ጸሐፊዎች ድረስ ያሉትን ጆሮ ጠቢዎቹ ያደርጋቸዋል። ቢሮክራቱ በልዩ ዘዴው የተቆራኘውን አራጣ አበዳሪ ሁኔታ ለማወቅ የሰራተኞቹን ጭምጭምታ ያሰባስባል። ትንሹ ቢሮክራት ባለበት የገንዘብ ኃላፊነት ንክኪ ከአራጣ አበዳሪው ጋር ልዩ የጥቅም ግንኙነት እንደሚኖረው አይጠረጠርም። ጠንቃቃነቱ ምንጊዜም እንደተጠበቀ ነው። ሲያወጣ ሲያወርድ የሚውለው ስለ ሳንቲም ስለሆነ ልብ ብላችሁ ካላስተዋላችሁት ስነ ልቦናዊ ችግር ይኖርበት ይሆን ያሰኛችኋል። መቁነጥነጥ፣ መብጀርጀር፣ ደግሞ አለ ምክንያት ድንገተኛ ሳቅ፣ የፊት መኮማተር፣ መፈታት፣ በሐሳብ መባከን፣ መሄድ መመለስ ሁሉ ይታይበታል። አትፍረዱበት። ቦታው ራሱ እንደዛ ያስደርጋል። ገንዘብ ላይ የተቀመጠ ሰው
ገንዘብን ካልመሰለ ከቶ ምን ዋጋ አለው? አጠቃላይ ፍልስፍናው ይሄ ነው። ኧረ ስለ ቢሮክራሲ ብዙም ጊዜ አልፈጅም ነበርኩ። ተፎካካሪዎቹ መጡብኝ እንጂ እነዚህ ደግሞ ከማገልገል ይልቅ ለመከልከል የተዘጋጁ ናቸው። ከቀና መልስ ይልቅ እኔን አይመለከተኝም የሚሉ ናቸው። በአውደ ዓመት ማግስት ካጋጠሟችሁ ደግሞ እንጃል የራስ ጉዳይ ነው ይሉና መኪና የሚነዱ በሚያስመስላቸው ቆንጆ ቁልፍ ጠረጴዛውን ደጋግመው ደብድበው በድንጋጤ ስትሮጡ ፋይል ይዞ ከሚገባ ተላላኪ ጋር ያጋጯችኋል። የተፎካካሪ ቢሮክራቶች የሚያናድደው ጠባይ ምን መሰላችሁ? ገንዘብ የሚነጥቁም ባይሆኑ አይናቸው መገኛ አቅጣጫውን አይሳት እንጂ ዋናው ቁባቸው ገንዘብ አይደለም ለማለት ይቻላል። የእርስ በርስ ቂም ወይም እኔ በልጥ የሚል ልማድ ስላላቸው አንድ ቦታ ምልክት ብጤ ማለትም አጠር ያለች ፊርማ ቢጤ አድርገው ወደ ሌላ ሊመሩት የሚችሉትን ጉዳይ ወይም ፋይል ተራ በተራ እየተያዩ ባለበት ያቆዩታል። የለመዱት አሰራር ነውና 3 ቀንም ቆዩ 1 ወር ለነሱ ልዩነት አያመጣም። ትንሽ ከፍ ብዬ እንዳልኩት ገንዘብ በጉቦም ሆነ በፈለገው መልኩ ቢያገኙ አይጠሉም። ትኩረታቸውን ወደዚያ እንዳያደርጉ ግን ኃይለኛ የሆኑ በጣም የሚበልጧቸው የበላዮች አሉባቸው። ስለዚህ የነሱ አማራጭ ብቻልና ጊዜም ካገዘ ወደ ላይ መሳብ፣ ያ ካልሆነ በርስ በርስ ሽኩቻ የራስን እልህ ተወጥቶ ባለጉዳይ ማንገላታት። ስለ እነዚህ ተፎካካሪ ቢሮክራቶች 2 ወትሯዊ ጉልህ ሁኔታዎችን መቅረጽ ይቻላል። አንደኛው እሱ ለምን አይሰራውም ወይም ማን በሰራ ማን ሊመሰገን በሚል የስኪና ያለን ትርክ መከፋፈል፣ ፋይል ይታይልኝ ባዩ ቆሞ እየተማጸነ ሹራብ የምትጠልፈው ጸሐፊ ውብ አይኖቿን ከወዲያ ወዲህ ያንከባለለች ደሞ ተነሳባቸው በሚል የተለመደ አመለካከቷ ሁኔታውን በሳቂታ ስሜት የምትከታተልበት አይነት ድርጊት ነው። ሁለተኛው ደግሞ በተፎካካሪዎች የነገሩ ጣውረድ ሳቢያ ዝንተ ዓለም የወሬ አርዕስት ሆኖ የሚኖረው የራሳቸው መስሪያ ቤት አሰራር ይሄ ቤት በሚል የሚታወቅ ጉድለቱ፣ ስህተቱ፣ ደንቡና አንቀጹ፣ አስተዳደሩ፣ ኮሚቴው ሳይቀር ከነውሳኔው እየተነሳ ብርቱ ክርክር ሲመጣና ጉዳዩ ይጠና እየተባለ ባለ ጉዳዮችን የማንገላታት ሁኔታ የመፈጠሩ ነገር ነው። እዚህ ላይ ልብ ማለት ያለብን አንድ ነገር አለ። የጥቅም ጉዳይ የማይሳካላቸው ተፎካካሪ ቢሮክራቶች ሰው በማጉላላት ይጽናናሉ። ለምሳሌ የሚያውቁትን እንደማያውቁ መምሰል፣ ቁም ነገር ስታወሩላቸው አርዕስቱን ወደ ሌላ መለወጥ፣ እናንተን ጎልተው ለረጅም ጊዜ በስልክ ማውራት፣ ተቀምጣችሁ ሌሎች እንግዶች ማስገባትና እነሱን ማስተናገድ። ምን ልበላችሁ፣ ዝርዝሩ ያሰለቻል። መቼም ብዙ ነገር በልምድ ይመጣል ይባላል። ክፋት ግን ሱስ ደረጃ እንዴት ሊደርስ ይችላል? አይገባኝም። ለምሳሌ ጉዳይ ይዛችሁ ቢሮ ገብታችሁ ምልክት ማለትም ፊርማ ቢጤ ካደረገላችሁ በኋላ ምንም ተጠቅሙ ላይጠቀም ከሱ ቀጥላችሁ የት ክፍል ወይም ወዴትኛ ዘርፍ መሄድ እንዳለባችሁ ሊነግራችሁ የማይፈልግ ብትጠይቁትም እንዳልሰማ የሚሆን ልበ ንፉግ ሰው ሲገጥማችሁ ያለ አግባብ እንድትደክሙ ያደረጋችሁን ሰው ማን ፈጠረው ትላላችሁ? ጆሮ ለባለቤቱ ባዳ ነው። ቼስተርተን የተባለው እንግሊዛዊ ወግ ጸሐፊ ከአምስቱ የስሜት ሕዋሳት አፍንጫን እንደማይጎዳ የአካል ክፍል አድርጎ ሳያየው አይቀርም። ወይ የሚጠላውም እንደሆነ አላውቅም። ምክንያቱም የሚያናድደውን ሁኔታ ሲገልጽ ችግር ፈጣሪውን ሰው ደህና አድርጎ አፍንጫውን መምታት ነበር ይላል። እልሁን በአባባሉ ይወጣዋል መሰለኝ። hit him on the tip of the nose ማለት ይቀናዋል። ጊዲ ሞፓሳ ፈረንሳዊው የአጭር ልቦለድ ደራሲ ደግሞ ፌርዌል በሚለው ጽሑፉ ስለ አፍንጫ የተናገረው ነገር ያስገርመኛል። በልቦለዱ ገጸ ባህሪ ውስጥ ገብቶ በራሱ እምነት የተናገረው ሊሆን ይችላል። አንድ ሰውዬ አንዲት ሴት ይወዳል። ጸጉሯን፣ አይኗን፣ ጉንጯን፣ ጣቷን ሁሉ እንደሚወድ ይገልጽና አፍንጫ ላይ ሲደርስ ድሮ የውበት አካል መስሎ ያልታየኝ ያንን ከቆንጆ ፊቷ መሃል ተገትሮ የወጣውን ቂል መሳይ አፍንጫዋን ወደድኩት ይላል። የሌሎቹን አላውቅም እንጂ እኔ ራሴ ስንደዶ የመሰለ አፍንጫ እየተባለ የተጻፈውን ሳነብና
እሱን ሳነበንብ ኖርኩ እንጂ የአፍንጫ ማማር የሚባለው ነገር የገባኝና ያስተዋልኩት 40 ዓመት ካለፈኝ በኋላ ነው። እሱን ተወት እናድርገውና ስለ ምላስ ኪፕሊንግ በግጥሙ ያሰፈረውን እንመልከት። ሁሉን መያዝ ሲቻላቸው ምላስን መግዛት አቅቷቸው ስሙ ማውራት ካሰኛቸው ወንዶች ቢሆኑም ቂሎች ናቸው ይላል። እነ ሳሙኤል ጆንሰን፣ ሼክስፒር፣ ባይሮን ስለ ምላስ ብዙ ብለዋል። እንደ አፍንጫ የፈረደባት ሌላዋ የስሜት አካል ነች ማለት ነው። ከነዚህ የተለየ በሰው ልጅ ግራና ቀኝ ሁለት ሆኖ ያውም ካልጠፋ ቦታ አእምሮን የሚደግፍ መስሎ ዋናው ቦታ ላይ ተቀምጦ ሚስጥረኛ የሆነ በሰው ልጅ ላይ የሚጫወት የስሜት ሕዋስ ጆሮ ነው። ከሰውነት አካልነቱ አምጾ ላያምጽ ከድቶም ላይ ከዳ ጊዜን መከታ አድርጎ የህብረተሰብን ዳኝነት ተከትሎ ለተፈጠረበት ሚና እንግዳ መሆንን ይመርጣል። ጆሮ ለባለቤቱ ባዳ ነው የሚባለው ለዚህ ነው። በእርግጥ አከራካሪ ነጥቦች እዚህ ላይ ሊነሱ ይችላሉ። ዓይንስ ለባለቤቱ ባዳ አይሆንም ወይ የሚል ሰው ሊኖር ይችላል። ሆኖም ዓይን ቀድሞም ሲፈጠር የውበት ተገዢ ለመሆን ነውና ቢዩቲ ኢዝ ኢን ዘ አይ ኦፍ ዘ ቢሆልደር እንደሚባለው አገልጋይነቱን ረስቶ ባለቤቱን ይሸውድ ይሆናል። ዓይን ይህን የሚያደርገው እየተከፈተ እየተዘጋ የሚፈልገውን ለማየት የማይፈልገውን ይቅርብኝ ለማለት ያፈጣጠሩን መሰረት ተከትሎ ነውና እንደ ጆሮ ራሱን በቅርጽ እየለዋወጠ የሰውን ልጅ አያታልልም። ጆሮ ካልተወተፈ በስተቀር ዘላለም ክፍት ሆኖ ትንፋሾችን ስለሚያጠራቅም በመሰረቱ የዓይን ተቃራኒ ነው። በዚህ አጋጣሚ ከ10 ዓመት በፊት አንድ ጋዜጠኛ ስለ ሴቶቹ ውበት ትጽፋለህና እስቲ የምታደንቀውን ንገረኝ ብሎ ጠይቆኝ ነበር። እኔም የጥያቄ ምልክት የምትመስል ጆሮ ማየት ደስ ይለኛል የሚል አስተያየት እንደ ዘበት እንደሰጠሁት ትዝ ይለኛል። አሁን ሳስበው ለካ ያኔ እንደ ሰዓሊ ለመሆን አስቤ ነው እላለሁ። ያኔ አፈጣጠሩን አይነት ትልቅ የትልቅ ትልቅ ትንሽ 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 ልጥፍ ያለ ቀርፋፋ ለጉትቻ የተመቸ እያሉ ነጻጽር ጥያቄ ምልክት የምትመስለዋን መርጬ ነበር። ወሬ ለመሰብሰብና አጠራቅሞ ባለቤቱ እንዳይሰማ ለመከልከል አይነተኛው አካል መሆኑን ባልዘነጋውም እንዲህ እንደ ዛሬው አላጤንኩትም ነበር። እውነትም ጆሮ ለባለቤቱ ባዳ ነው። ለእኔ አልገባ የሚለኝ ነገር ለምሳሌ ምቀኝነት ካልሆነ በስተቀር ደግ ሐሳቢ ወይም በጎ አድራጊ ለምን ስለ ደግ ሐሳቡ ወይም በጎ አድራጎቱ እንዳያውቅ ይደረጋል? ለሰው ልጆች መሻሻል የሚጥር ቀና ሰው ከህብረተሰቡ የሚቸረው ማበረታቻ ቃል ለምን ይደበቀዋል? ይህን ጥያቄ ካነሳችሁ ጆሮ በባለቤቱ ላይ አመፀኛ መሆኑ ትረዳላችሁ። እሺ ሁሉንም እርሱት። ባል ስለ ሚስቱና ልጁ፣ ሚስት ስለ ባሏና ልጇ፣ ፖለቲከኛው ስለ ፖለቲካው፣ አስመሳዩ ስለ ማስመሰሉ፣ የብደኛው፣ አፍቃሪ ነዋዩ፣ የሐሰት ምሁሩ፣ ከሰው ዘሮች ጥሩም ክፉም ለምን ስለ ራሳቸው አይረዱም? ለምን ስለ ራሳቸው አያውቁም? የዚህ ሚስጥሩ ቀላል። ጠቢቡ ሰለሞን የቅናት ጆሮ ሁሉንም ይለቅማል ይበል እንጂ ጆሮስ የለቃቀመው ሁሉ አፈር እስኪበላው አጠራቅሞ ሲያበቃ ለአንጎል እንዳያስተላልፍ የሚደረግ ባለቤቱ ላይ ሳይቸግረው የተንጠለጠለ ባዕድ አካል ነው። ሰርጉንና ለቅሶውን ደስታውንና ሴራውን ጥንካሬና ድክመቱን ሌላው እንደሰማው ባለበት ይቆይ እያለ ከፈጣሪ በተመደበለት ሙያው አገልግል የተባለውን ጌታውን ወይም ባለቤቱን እየደለለ ይኖራል። ለእውነት እንናገር ከተባለ በስሜት ሕዋስነት ባይመደብም ባለቤቱን ቅን ሆኖ የሚያገለግል ሆድ ነው። ሆድ ዕድሜ ልኩን ምግብ እየፈጨ ሲኖር በፈንጠዝያም ሆነ በብሶት ለባለቤቱ ባዳ ሆኖ አያውቅም። ሆድ ያባውን ብቅል ያወጣዋል ሲባል እንኳን ባለቤቱ እንዳይዋረድ ይደብቅለታል እንጂ እንደ ጆሮ አይደብቅበትም ማለት ነው። ሆድ ሲጠገብና ጉች ሲል ሁሉ የውሃ መሆኑ ያስታውቃል። ሰዎች ያዝኑለታል እንጂ እንደ ጆሮ ተፈርቶ ሲጠላና ሲታማ አይኖርም። ሆድ ሲያውቅ ዶሮ ማታ በሚለው አነጋገርም የኮሶ መድኃኒት ለሚጠጣው ሰው ምላስ አይዞ እያለች ስትዋሽ እቅጩን ይናገራል ማለት ነው። ሆድ ከጆሮ የሚለይባቸው ሌሎች ነገሮችም አሉ። ለምሳሌ ብሶተኛው ተውች ያለው ሆዴ ሲለው ክፉ ቀን እስኪያልፍ ድረስ ምስጢር ጠባቂ ያደርገዋል እንጂ እንደ ባዕድ አሳልፎ አይሰጠውም። በሌላ መንገድ ሆድ ከሀገር ይሰፋልም ይባላል። የሰውን ልጅ ገመና ኮስተር ብሎ በክብር ለመያዝ የሚያስችል መሆኑን ለማረጋገጥ ደግሞ ሆድ እንዳሳዩት ነው የሚለውን አነጋገር ማየት ይበቃል። ራሱ ምግብ ፈላጊ ሆኖ ባለቤቱን ከሆዳምነት ለማዳን ይጥራል እንጂ እንደ ጆሮ ክፍት ሆኖ በምስጢር ባለቤቱን ቆልፎ ሲያሳማ አይኖርም። ሌላው ቢቀር በረሃብና በፍርሃት ጊዜ ያልተለመደ ድምፅ በማሰማት ወይም በመረበሽ አንዳች የሚያነቃ ምልክት ያስተላልፋል። ጆሮ ለባለቤቱ ባዳ ሆኖ
በአንድ ቤተሰብ ላይ የደረሰውን አስገራሚ ነገር ዛሬ በሕይወት ከሌለው 10 አለቃ ፖሊስ ጓደኛዬ እንደሰማሁት ላጫውታችሁ። ሰውዬው በጎዴ ጠረፍ ከተማ ላይ ግዳጅ ላይ ሆኖ በሶማሊያ ወታደሮች ተማርኮ ይወሰዳል። እዚያ ከ11 ዓመት በላይ ቆይቶ ምንም አይነት የደብዳቤ ወይም ሌላ ግንኙነት ከሀገሩ ሰዎች ጋር ሳያደርግ በሁለቱ ሀገሮች መካከል በተደረገው ስምምነት የእስረኞች ልውውጥ ተደርጎ አዲስ አበባ ይመጣል። አገር ጤና ነው ብሎ ወደ ቤተሰቦቹ እናቱና እህቶቹ ወዳሉበት ሲሄድ መንገድ ላይ የሚያውቃቸውን ሰዎች ያገኛል። አማን ነህ? አማን። እናቴ ደህና ናት? ደህና። እህቶችስ? ደህና። ሁሉም ሰላም ነው? አዎ ሰላም ነው፣ ደህና ነው። በተለመደው የሀበሻ ባህላችን ሰው ሞቶ በጠና ታሟል እንደሚባለው ሁሉንም ሲጠይቅ ደህና የሚል መልስ እየሰማ መንገዱን ይቀጥላል። አገር አማን ነው የተባለው ሰውዬ ቤተሰቦቹን በአማን አገኛቸዋለሁ እያለ መንገዱን ይቀጥላል። ተስካር ሙት ዓመት ሁሉ ሲዘከሩ ቆይተዋል። ለቤት ሲደርስ የደረሰውን ድንጋጤ ራሱ በአንደበቱ አጫውቶኛል። ከመቃብር የመጣ እስኪመስላቸው ድረስ እህቶቹ እግራቸው ወደ መራቸው ሲሮጡ፣ በእግር በፈረስ ተፈልገው ከአደጋ ሲተርፉ፣ እናቱ ለብዙ ወራት የድንጋጤ ወይም ሾክ ህመምተኛ ሆነው ቆይተዋል። ጆሮ ለባለቤቱ እምነትም ባዳ ነው። ሁሉ አውርቶ የጨረሰውን የወዳጄን የ10 አለቃ ታፈሰ ጆሮ አልሰማውም። ቢሰማ ኖሮ ለዚያ ለዕለቱ ትርምስምስ አንዳች ዘዴ ሊፈልግለት ይችል ነበር። የታህሳስ መፈንቅለ መንግስት ሙከራ ጊዜ ቀዳማዊ ኃይለ ሥላሴ ብራዚል ሆነው ሲነገራቸው የክህደቱ አንኳር ግብረ አበሮች ስም ተደብቋቸው ነበር። የክብር ዘበኛ ሰራዊት እንደተነሰሰው ነበር የሰሙት። አዲስ አበባ ሲገቡ ለመሆኑ ወርቅነህ የት ነበር ሲሉ ጠየቁ ይባላል። ኮሎኔል ወርቅነህ ገበየሁ ዋናው ተዋናይ እንደነበር አላወቁም ነበር። ታዲያ ይህንን እንበል እንጂ አንዳንዴ ጆሮ ለባለቤቱ ባዳ ሲሆን የሚጠቀምበት ጊዜ መኖሩን መዘንጋት የለብንም። አሁን ለምሳሌ አንድ አባት ጥሩ አድርጌ አሳድጌያለሁ ብሎ ባይመካም ልጄ ነው የሚለው ልጁ በብዙ ሱስ ተበክሎ ከአደጋው የማይመለስበት ደረጃ ላይ ከደረሰ በኋላ ሳይነገረው ቢቀር ወቅቱ ካለፈ በኋላ ጆሮ ባለውለታው እንጂ ጠላቱ ሊሆን አይችልም። ሚስቴ ባሏን ድብቅ በደል ሳትሰማ ትዳሯን ላፍርስ ሳትል ልጆቿን በጤናና በሰላም ብታሳድግ እናም ለጥሩ ሰብዕና ቢበቁ ወይም አንድ ሰው በጥሩ ዜጋነቱ አስተዋጽኦና ስኬቱ ሂደት ላይ በምቀኝነትና በተንኮል ሲገዘግዙት የነበሩትን ደካሞች ሙከራ ሳያውቅ ተስፋ ባለመቁረጥ ካሰበው ዓላማ ቢደርስ ጆሮ እንዴት ባዳ ሊሆን ይችላል? ይህን ሲያስቡት አንዳንዴ ጆሮ ያልታወቀለት የአምላክ ምርቃት ብሌሲንግ ኢን ዲስጋይዝ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ